ቀደም ሲል ያነሳዋቸው ርዕሰ ጉዳዮች አሉ ፕሮፌሰር ተሾመ እንደው ወደ ዋናዎቹ ጉዳዮች ወደ አነሳዋቸው ከመግባቴ በፊት እንዴት ሰነበተች ሀገራችን ሁኔታ እንዴት እየተከታተሉ ነው? ባለፈው ስንገናኝ በወቅቱ የድምጻዊ ቴዎድሮስ ካሳሁን ሙዚቃ አልበሙ የፈጠረው አጠቃላይ ድባብ አለ። ድባቡ ለነጻነት ፈላጊዎች ለኢትዮጵያውያን መልካም ስሜትን ወኔንና ተስፋን እንዲያገኙ አድርጓቸዋል። አገዛዙ ባለስልጣናትና ደጋፊዎቹ ደግሞ እውነት ለመናገር ሰማይ የተደፋባቸው ያህል ሆነው በየቦታው ሲወራጩና ሲሳደቡ የሰነበቱበት ሁኔታ ነው የተከሰተው። ለማንኛውም ከዛ በኋላ ብዙ ነገሮች ሆነዋል። እንዴት እየተከታተሉት ነው? እንደው ጠቅላላ አድርገው ኢትዮጵያ ምን ላይ ነው ያለችው? አይ የኢትዮጵያ ነገር የተለወጠ ነገር የለም። በአብዛኛው ያው በፊት የነበረው ነገር ነው እየቀጠለ ሄደው። ነገር ግን ከኢኮኖሚው ጋር ተያይዞ ከዚያም በላይ ደግሞ ወደፊት ለሚሆነው ስለሚባለው ምርጫ ስለሚባለው ጉዳይ ብዙ ነገሮች እየተወሩ ነው ያሉት። በቴዲ አፍሮ ጉዳይ 150 ምናምን ሚሊዮን ሰው እይታ አድርጎለታል። እኔ እንደሚመስለኝ የኢትዮጵያ ነገር በጣም የሚገርም ስለሆነ ነገ እኛም 150 ሚሊዮን ሰው ተመዝግቧል ሊመርጥ ብለው ያወጡ ይሆናል ለመፎካከር ሲሉ። እሱ 151 ሚሊዮን ነው ያለው። ነገ ከነሱ 150 ሚሊዮን ሳንሰማ አንቀርም ለማለት ፈልጌ ነው። መሳይ እንግዲህ ያው 130 ሚሊዮን ነው የኢትዮጵያ ሕዝብ ብዛት። እነሱ ለፉክክር ሲሉ ቁጥሩን ጨምረው መምጣታቸው የማይቀር ነው። ቁጥር መዳፈር ላይ ብልጽግና ከቀዳሚ ወይም ደግሞ ከአባቱ ከኢህአዲግ ብዙ ትምህርቶችን ብዙ ልምዶችን የቀሰመ ይመስላል። እንደውም በሚያስከነዳ ሁኔታ ከኢህአዲግ በብዙ እጥፍ የበለጡ የቁጥር ስኬቶችን ነው ይዞ የመጣውና ሰሞኑንም እንደዚሁ ምርጫም ከመቃረቡ ጋር ተያይዞ በየአቅጣጫው ስኬት አግኝተናል ነው። አብይ አህመድ በቅርቡ የስንዴ ማሳ ውስጥ ሆኖ ቃለ መጠይቅ ሰጥቷል። እሱ ቪዲዮ አጠቃላይ ሁኔታው የቆየ እንደሆነ ከማደር ተወስዶ የመጣ እንደሆነ ይገልጻሉ። ለማንኛውም ያሁን እንኳን ቢሆን 400 ሚሊዮን ኩንታል በላይ ስንዴ ኢትዮጵያ አምርታለች። የተትረፈረፈ ነው እንኳን ለራሳችን ለሌላ መንበቃለን ከሚል ዲስኩር ጋር ስኬት በስኬት ሆነናል ነው። በየአቅጣጫው የተለያዩ ሚኒስትሮችም እየመጡ ኢትዮጵያ በሁሉ ዘርፍ ስኬታማ መሆኗን የአፍሪካ የብልጽግና ተምሳሌት የምትሆንበት ምዕራፍ ላይ መቃረቧን ለዘመናት የነበረው ድህነት መማቀቅ ያ ሁሉ አሁን ታሪክ የሚሆንበት ጊዜ በብልጽግና ዘመን ተቃርቧል ከሚሉ መግለጫዎች ጋር እየሰማን እንገኛለን። ጆሮ መቼም ፈርዶበታል። የማይሰማው ነገር የለም። ህዝቡ ደግሞ ሌላ ነገር ነው የሚናገረው። ባለፈውም ከርሶ ጋር ስንገናኝ የህዝቡን ሮሮ የተለያዩ ድምጾችን አሰምተን ነበር። አሁንም በርካቶች እየመጡ ነው። ሰው ተጨንቋል። በጣም ከፍተኛ የሆነ ስጋት ውስጥ ነው ያለው። ምናልባት ስርዓት አልበኝነት ከዚህ ጋር ተያይዞ ሊመጣ ይችላል የሚለው የአብዛኞች ስጋት ሆኖ እየመጣ ነው ያለው። ከዚህ ጋር የተያዘ ነገር ነው የምናነሳው። የዓለም አቀፉ የገንዘብ ድርጅት ይህንን ጉዳይ መነሻ ባደረገ መልኩ የኢኮኖሚ ማሻሻያ ስኬታማ በሆነ መልኩ እየተካሄደ ነው የሚል የድጋፍ በዳይሬክተሩ አማካይነት አዲስ አበባ ላይ መግለጫ የሰጡት እንዴት ተከታተላችሁት? እንደው የኢኮኖሚ ባለሙያዎች እንደኛው ግራ ገብቷቸዋል ወይስ ከነሱ የምታነቡት የሆነ ነገር አለ? አይ እንግዲህ መጀመሪያ ነገር የሴትዮዋ ጊዜ የስልጣን ጊዜ ኦክቶበር 2029 ላይ ነው የሚያከትመው። እስከዛው ድረስ ሴትዮዋ እየደጋገሙ ኢትዮጵያ ታላቅ ሀገር ነች ማለታቸው የማይቀር ነው። አንዱ ይሄ ነው። ሁለተኛ አሁን ባነሳው ነገር ላይ የቁጥር ችግር አለ። የማስረጃ ጉዳይ ችግር አለ ኢትዮጵያ ውስጥ። እኔ አይደለም የምለው፣ አንተ አይደለም የምትለው፣ ሌሎች ኢኮኖሚስቶች አይደሉም የሚሉት። ሴትዮዋ ራሳቸው አሁን አዲስ አበባ የሄዱበት ጊዜ ካስጠነቀቁት አንዱ ዋናው ነገር የማስረጃ ችግር አለባችሁ ብለዋል። እና የማስረጃ ችግር አለባችሁ እየተባለ በግራም በቀኝም የምንሰማው ቁጥር እንዲሁ የተፈጠረ የታለመ ለጊዜው ያዋጣል ተብሎ የሚደረግ
የሚሰጥ ማስረጃ ነውና በእነሱ ማስረጃ እነሱ ራሳቸው ይመኩበት እንጂ የኢትዮጵያ ሕዝብ እንትፍ አድርጎ ጥሎታል፣ ትቶታል፣ አያምናቸውም። ከዚያም በላይ ደግሞ ማስረጃው ዋጋ አለው ብሎ የኢትዮጵያ ሕዝብ የሚያየው አይደለምና ሴትዮዋም አሁን የሄዱ ጊዜ ካስጠነቀቁት፣ ኋላ እንነጋገርበታለን፣ ካስጠነቀቁት አንዱ ነገር የማስረጃ ጉዳይ ችግር አለባችሁ ብለዋል። እኔም አንተም ሌሎችም እዚህ መድረክ ላይ ይሄንን ስንል ነበረ እና ኢትዮጵያ የማስረጃ ችግር አለ። ምንም ይበሉ ምንም የማስረጃው ችግር እነሱንም እየጎዳቸው ነው ማለት ነው። የማስረጃ ችግር ካለብህ ፖሊሲ ለማውጣት አትችልም። ፖሊሲ ካወጣህም በትክክለኛ መንገድ ልታወጣ አትችልም። ስለዚህ ሁሉም ነገር በግምት ነው የሚሆነውና አገሪቷን በልዩ መንገድ ደግሞ እየጎዱ ነው ያሉት። በዚህ የተነሳ ለማለት እፈልጋለሁ። መሳይ እንደው ፕሮፌሰር ተሾመ ሁሌም ጠይቆትን ዛሬም ላንሳ፣ መቼም እንደማይሰለቹ ተስፋ አደርጋለሁ። የተለያዩ ኢኮኖሚ ባለሙያዎችንም እጠይቃለሁ፣ የኢትዮጵያ ሕዝብም ይጠይቃል፣ መልስ ግን አላገኘም። እናንተም ያው የፖለቲካ ጉዳይ ስለሆነ ነው እነዚህ ሰዎች በሌለ ስኬት ላይ አይናቸው እያየ ሀገር እየደቀቀች ስርዓቱ በከፍተኛ ደረጃ መቀመቅ ውስጥ እየወረደ ተሳክቶለታል የሚል ማጽናኛና ማበረታቻ መግለጫ የሚሰጡት ለምንድን ነው? ከዚህ ጀርባ ምን አለ? ስለ ኢትዮጵያ የኢኮኖሚ ስኬት ከአይኤምኤፍ መስማት አይደለም የሚያስፈልገው። የህዝቡ ኑሮ እየተናገረ አጠቃላይ ኢትዮጵያ ሁኔታ በግልጽ እያሳየ እነሱ ምን አንብበው ምን ተረድተው እንደው ለኛ የተሰወረ ለነዚህ ለአይኤምኤፍ እና ለወርልድ ባንክ ሰዎች የተገለጠላቸው ምንድነው የሚል ጥያቄ ይነሳል። ምናልባት መልሱን አቃለው የሚመልሱልኝን ግን ጥያቄውን አነሳለሁ ዛሬም። አይ መልካም ነው መሳይ። አንድ ነገር ልበል። ባለቤትህ ወይም ባለቤቷ ምንም መልከ ጥፉ ቢሆን መልከ ጥፉ ነሽ አይባልም። ምክንያቱም ቆንጆ ነች ባለቤቴ ነው የሚባለው እንጂ መልከ ጥፉ ነች አይባልም። ሴትየዋ አይኤምኤፍ ራሱ በልምዱ፣ በታሪኩ፣ በስራው፣ በአሰራሩ፣ በፕላኑ፣ በፖሊሲው አንድ ነገር በከፍተኛ መንገድ በግልጽ አይወቅስም። ምክንያቱም አገር ሲባል አባል ነውና ለአይኤምኤፍ አባል ነውና ብዙ ጊዜ ወቀሳ አይደርስባቸውም። ይሄንን የሚሉት መልካም ነው ጥሩ ነው የሚሉት ግን አንዴ ፖሊሲውን አውጥተው ገንዘባቸውን ከሰጡ በኋላ መጥፎ ነው ማለቱ ለነሱም የማያዋጣ ነው፣ ለደጋፊዎቻቸውም የማያዋጣ ስለሆነ የምትሰሩት ስራ መጥፎ ነው አይባልም። ምሳሌ ልስጥህ። ግብጽ ብዙ የአይኤምኤፍ ዕዳ አለባት። ያ የአይኤምኤፍ ዕዳ መክፈል አልቻሉም። አንደኛ ዕዳውን ብቻ ሳይሆን ወለዱን መክፈል አልቻሉም። ያንን ባለመቻላቸው አሁን ያላችሁ ሀብት በሙሉ ወይንም ያላችሁን ሀብት የተወሰነ ካላችሁ ሀብት የተወሰነውን በጨረታ ሸጣችሁ መክፈል አለባችሁ ይሏቸዋል። በቀደም ለታ ግን አሁን በቅርቡ እንደገና አዲስ ገንዘብ በዛ ባላቸው ዕዳ ላይ ወደ 10 ቢሊዮን ገደማ ዶላር ገደማ ነው ጨምረው ሰጥቷቸዋል። ለምንድን ነው ይሄን የሚያደርጉት? ይሄን የሚያደርጉበት ምክንያት ቅድም እንዳልከው አንተ አንደኛ የነሱ ስራ የፖለቲካ ስራ ነው፣ ሁለተኛ ስራው የኢኮኖሚ ስራ ነው። ያፈሰሱትን ገንዘብ ለማግኘት በምንም አይነት መንገድ ብለው 10 ቢሊዮን ሰጥተው 1 ቢሊዮን አይከለክሉም። ምክንያቱም ምናልባት ይሄ ገንዘባችንን ያፈሰስነውን ገንዘብ ሊመልስልን ይችላል ብለው ስለሚያምኑ ነው። ይሄ የተለመደ ነገር ነው፣ በአይኤምኤፍ በኩል የተለመደ ነገር ነው። በሁለተኛ መንገድ የኢትዮጵያን ነገር ስናነሳ የኢትዮጵያ ዕዳ በከፍተኛ ወደ ላይ እየወጣ ነው። በጠቅላላው የኢትዮጵያ ዕዳ የውስጥና የውጭው ሲደማመር 52 ቢሊዮን ዶላር ያህል ነው አሁን። ይሄም ደግሞ ወደ 42-43% የጂዲፒ ወይንም የአመት አገሪቷ የምታፈራውን ያህል የሚያህል ነው እና
ሴትዮዋ የሄዱበት ምክንያት አንደኛ 261 ሚሊዮን ዶላር አክሰስ አላቸው ኢትዮጵያ አሁን የተፈቀደ አለ ያንን ፈቅደናል ለማለት ለማስረዳት ከዚያም በላይ ደግሞ ብዙ ገንዘብ አውጥተው ስላሉ የሳቸውም የሴትዮዋም ስም እንዳይጠፋ የአይኤምኤፍም ስም እንዳይጠፋ ምክር ለመስጠት ነው። እነኚህ ምክሮች እንዴት ናቸው? በአንድ በኩል ገንዘብ ይሰጣሉ፣ በሌላ በኩል ደግሞ የሚያስጠነቅቁበት መንገድ አለ። የሚያስጠነቅቁት ውስጥ አንደኛው ከእንግዲህ ወዲያ ድጎማ ይቁም ብለው ተናግረዋል። በፊት የፈቀዱት ካለ አሁን እንደገና ድጎማ ይቁም ብለው አስጠንቅቀዋል። ከዚያም በላይ ደግሞ ሁለተኛ መንገድ ታክስ ለመቁረጥ ሐሳብ ካላችሁ ታክስ እንዳይቀነስ ብለው አስጠንቅቀዋል። ሶስተኛ መንገድ በዚሁ መንገዳቸው ላይ ነው ይሄን የሚሉት። በሶስተኛ መንገድ ያላችሁ የገንዘብ እና የበጀት ዲሲፕሊን መጠናከር አለበት ብለው አስጠንቅቀዋል። ከዚያም በላይ ደግሞ በአራተኛ መንገድ ይሄ 7.2% እናድጋለን የምትሉት ወደ ጎን ብታረጉት ይሻላል ሊሆን አይችልም ብለው አስጠንቅቀዋል። በመጨረሻም ቅድም እንዳልኩት የማስረጃ ችግር አለባችሁ ብለው ተናግረዋል። እንግዲህ ይሄን ሁሉ እያሉ 261 ሚሊዮኑን በፊት በፕላን የተቀመጠውን አሁን መውሰድ ትችላላችሁ ማለታቸው ራሱ ለኢትዮጵያ ሕዝብ ለሌሎችም የአይኤምኤፍ ስራና ልምድና ፖሊሲ በእንደዚህ አይነት መንገድ የተያዘ መሆኑን የሚያስረዳ ነው። ይህንንም ስል ደግሞ የፖለቲካ ጉዳይ እንዳይረሳ ፈልጋለሁ። አይኤምኤፍ እና ወርልድ ባንክ የሚሰሩት ስራ በሙሉ የኢኮኖሚ ስራ ብቻ አይደለም፣ የፖለቲካም ስራ ስለሆነ አሁን በቀጠናው እየሆነ ያለውን ነገር ስታስበው መሳይ እነኚህ ነገሮች የተዛመዱ የተጣመሩ መሆናቸውን በግልጽ የሚያሳይ ይመስለኛል። እኔ ፕሮፌሰር ተሾመ ወደ ኋላ እንደው መለስ ብለን አይኤምኤፍ ይህንን ስትራክቸራል አድጀስትመንት ወይም ደግሞ የኢኮኖሚ ማሻሻ ብሎ ገንዘብ ለመስጠት እጅ ጠምዝዞ ማለት ይቻላል አብይ አህመድን እንዲቀበል ካደረገ ጊዜ ጀምሮ እንግዲህ 2 ዓመቱ አሁን ሐምሌ ላይ ይመጣል። ይሄ ፖሊሲ ተግባራዊ ከሆነ ምን አዩ? ምን ውጤት እንደው ለራሳቸው ወደ ቤታቸው ሲሄዱ ሪፖርት ሲያቀርቡ አብይ አህመድ በብሩን ሰተነው ይሄን አድርጓል ብለው የሚጠቅሱት ነገር አለ ወይ? ሁሉ ነገር ወደ ኋላ የመጣበት የብር የመግዛት አቅም በከፍተኛ ደረጃ አሽቆልቁሎ አሁን ጭራሽ ኢትዮጵያን ከዓለም የመጨረሻ ደካማ ገንዘብ እንዲኖራት ያደረገበት ሁኔታ ነው የተፈጠረው። የኤክስፖርት አቅማችን በከፍተኛ ደረጃ መንምኗል። ከኤክስፖርት የምናገኘው ከበፊቱ አንፃር በጣም በከፍተኛ ደረጃ የወረደ መሆኑን ነው የምንሰማው። እንደውም በፊት ኢትዮጵያ የምትልካቸውን ምርቶች ጭምር ከውጭ ማስገባት ጀምረናል። ስጋን ጨምሮ ሽንኩርትን፣ ሌሎችንም እያስገባን ነው። ስለዚህ ምን ውጤት አገኘን ነው የሚሉት? እንግዲህ ብር አውጥቷል። መቼም የተቀደደ በርሜል ላይ ገንዘብ የመጨመሪያል ነው የሚያፈስ መሆኑን እያወቁት እንደሚዘረፍ እያወቁት 98 ቢሊዮን ብር ነው በቅርቡ በራሱ በፌደራል ፖሊስ በተደረገ ሪፖርት ላይ የቀረበው መረጃ የሚያሳየው 98 ቢሊዮን ብር ተዘርፏል። የ9 ክልሎች የድጎማ በጀት ከፌደራል የሚያገኙት የ9 ክልሎች የድጋፍ በጀት ነው የተዘረፈው። እንዲህ መሆኑን እያወቁ ወደ ቤታቸው ሲገቡ ሪፖርት ሲያቀርቡ በዚህ አብይ አህመድ ተሳክቶለታል ብለው የሚናገሩት ነገር አለ ወይስ ዝም ብሎ በደረቁ በደፈናው ስኬታማ ነው ብሎ መግለጫ እየሰጡ ነው መዝለቅ የፈለጉት? አይ ተሳክቷል የሚሉት አለ። ለኢትዮጵያውያኖች አልተሳካም እንጂ ለአብይ ተሳክቶለታል፣ ለአይኤምኤፍ ተሳክቶለታል። እንዴት ነው የተሳካለት? ወደ ኋላ ልመልስ ትንሽ። ታስታውስ እንደሆነ በ2023 መጨረሻ ገደማ 1.1 ቢሊዮን ዶላር ኢትዮጵያ ዩሮ ቦንድ ወለድ መክፈል አቅቷት ዲፎልት ላይ ገብታ ነበረ። ያ ዲፎልት በቀላሉ የሆነ ነገር አይደለም። ከዛ ጊዜ ጀምሮ ኢትዮጵያ የራሷን በጀት እንኳን ለመክፈል የውስጥ በጀቷን እንኳን ለማሳመር የምትችልበት ሁኔታ አልነበረም። ስለዚህ